እንኳን ደስ አለህ ማን የ6 ወር ቦነስ አግኝተሃል። የብርህን ነው? አዎ እንዲሁም አንድ መኪና ተሸላሚ ሆነሃል። ቦነስ ወይ ቅሌት። ኢኮኖሚ የጀርባ አጥንት ነው። ይከፈት ጋሼ? አው ክፈትልኝ። ኢኮኖሚ እንድተነተነ የትምህርት ዝግጅት ይፈቅዳል። አከርካሪውን አውቀዋለሁ። እናስ ያሰችኝ እኮ የአንድ ሀገር ኢኮኖሚ ወሳኝ ፓርቶችና ምሁሮች ነው። ጋሽ ቢያለች ምሁሮችን ይረዳሉ። መግቢያ መውጫ መፈናፈኛው ይገባል። ዋው እና ሊቀጥል ስለ ኢኮኖሚ ተው ኢኮኖሚ የጀርባ አጥንት ነው። ይከፈት ጋሼ? አው ክፈትልኝ። ኢኮኖሚ እንድተነተነ የትምህርት ዝግጅት ይፈቅዳል። አከርካሪውን አውቀዋለሁ። እናስ ያሰችኝ እኮ የአንድ ሀገር ኢኮኖሚ ወሳኝ ፓርቶችና ምሁሮች ነው። ጋሽ ቢያለች ምሁሮችን ይረዳሉ። መግቢያ መውጫ መፈናፈኛው ይገባል። ዋው እና ሊቀጥል ስለ ኢኮኖሚ ተው ቲቪ በጣም ጥሩ። አመሰግናለሁ። እኔም ብለህ ሱስ አለብህ እንዴ? አረ በጭራሽ ጫት ትቅማለህ? ጧት አልቅምም። ከዛ አድረን ትቅሙ። አዎ በቃ ሂድ እንደውልልሃል። ኖ አሁን ካልከኝ መቃም እንችላለን። ዛልኝ በጣም ነው የሚጣፍጠው። በእውነት የእውነት እንኳን አዲስ ጋር እንዴ አንተ ሲጋራ ነው ያዝከው? የምን ሲጋራ? አትወጣም እንዴ? ገና አሁን እኮ ነው የገባሁት። እሺ ስልክህን ፓስፖርት ንገረኝ። ስማ ጨረስኩ እኮ። አሁን አንዴ ገባ ያልከኝ ማን ያለው? አንተ መቼ? ስልኬ ነጭ ሶፋ ልጅ ያለበት ቤት አትግዛ ስትሉኝ ያልሰማችሁ አሁን ይቅር በሉኝ። ወደ ነበረበት አቋሙ የሚመለስ ያልመሰለኝ ሶፋ ቤተ ውበት የጽዳት አገልግሎት በተመጣጣኝ ዋጋ ከዚህ ወደዚህ በአስገራሚ ፍጥነት ቀይረውልኛል። ማንኛውንም አይነት ሶፋ፣ ምንጣፍ እንዲሁም ለተለያዩ የጽዳት አገልግሎቶች ስክሪኑ ላይ በምታዩት ስልክ ደውሉላቸው። መቼ እንደሚያስፈልጋችሁ ስለማታውቁት ቪዲዮውን ፌቨራይት አድርጉት። ያስፈልጋችኋል ለምትሏቸው ሰዎች ደግሞ ሼር አድርጓቸው። ቤተ ውበቶች ወደ ቀድሞ ዘብጣላ አቋሙ ስለመለሳችሁልኝ ይመቻችሁ። ወንዶች ብልታችሁን ብትሸጡ ወደ 795,000 የአሜሪካ ዶላር ታገኛላችሁ። ይህም ወደኛ ሲመነዘር 100,551,600 ብር ማለት ነው። ቀልደኛ ገበሬ ይጋልባል በሬ አሉ። ጭራሽ ብላችሁ ይሄንን ጥናት አድርጋችሁ መጣችሁ። ምን ሀገር የሆነ ወጣት እንዳለ ቁጥጥ ብሎ እንዲሸና ነው የፈለጋችሁት? ሰው አሁን ላይ ያለውን ነገር ሁሉ አጥቶ የቀረው ጤናው ነው። ደግሞ በሱ ልትመጡ ነው። ባለፈው ሳምባችሁን ከፖሻችሁ እንደው ወንድ ልጅ ታርጋን ፍታ ይባላል ተናግሬያለሁ። አሁን ባለንበት ሁኔታ የወንዱ ቁጥር እየተመናመነ በቁጥር ነው ያለነው። ሰው እኮ አሁን ባለንበት ኑሮ ሁኔታውን እንደው ውጣ ወረዱ የሚረሳው በምን ሆነና አቡሽዬ እኮ ነው በታናቸው እንደም እኮ ነው እሱ የለም ማለት ተነፍጥምጥሙ ሰውየው ኦልሞስት ሂዝ ማይነስ ፍሮም ዚስ ማህበረሰብ። ኧረ ተው በሉኝ። አንዳንድ የቲክቶክ መንደር ላይ የምናያቸው ወንዶች አሁን ጭራሽ ቆሞ መሽናት ደብሯቸዋል። ቁጥጥ ብለው እንዲሸኑ አፕሩቭ እያደረጋችሁላቸው እኮ ነው። ሴቶች እንኳን በሉ። ጦርነት ተነስቷል። በሀገርና በርስት ቀልድ የለም ትሉ የለ ርስት እኚህ ነጮች የሚያመጡብን ኮተት ከእግዚአብሔርም ጋር ጸብ ውስጥ ሊከተን ስለሆነ ይሄ ብዙ ተባዙ ምድርንም ሙሏት የሚለውን ቃል ሰርዘው ምድርን ባዶ ሊያደርጓት ስለሆነ ጥለኗል። እንዲህ አይነት አልባሌና ቆሻሻ ነገር አልሰማም አይደል ወገኖች? ባይሆን እንደ ሀሳብ ከተነሳ አይቀር ሴቶችንና ህጻናትን የሚደፍሩ ቆሻሻ ስራ የሚሰሩ ወንዶችን ፍላት እያደረጉ ከፑሾ ገንዘቡ ለቁም ነገር ይውላል። በዛውም ቅጣት ይሆነናል። ከኔ ጋር የሚስማማ ሰው ካለ ኮመንት ላይ ሰሞኑን ጠፍተን ስለነበረ ፎሎ፣ ላይክ እና ሼር በተለይ ኮፒ ሊንኳን ጫን ነበሏት። ቴንክ ዩ ምንድነው መፍዘዝ? ፈርስት ዴት ላይ ያለ ነው ትንሽ ፍዝዝ፣ ሰከንድ ላይ ድንዝዝ፣ ታዲያ ሰርድ ላይ ወዝወዝ ነው። እኔ የምልሽ ለምን ከሚደብረን ስለ ቤተሰቦች ታሪክና ጀብድ ዝና አልነገርሽም? ሽሮ ሜዳን ታውቂዋለሽ አይደል? ሽሮ ሜዳ ከመባሉ በፊት የባህል የአልባሳት መሸጫ ከመሆኑ በፊት ክችን ያለ ሽሮ የሚሸጥበት ቦታ ነበር። ባይዚ ታዲያ እታጉ ሽሮ ይባላል። ታዲያ የእታጉ ሽሮ ኃይለ ሥላሴ ከነ ባለቤታቸው አፄ ኃይለ ሥላሴ በቃ አሉ በሰዓቱ የሚባሉ አሉ ጭሰኞች በቃ እንዳለ የመጡኝ መገቡት እዛ ነበር። እታጉማ ምትሆን ጥሩ ነው አክስቴ ባለዝና እንትንስ ፔፕሲ ሜዳን ታውቂዋለሽ?
ፔፕሲ ሜዳ ምንድነው ደግሞ እሱ? ፔፕሲ ሜዳ አታውቂውም? እሺ ጃን ሜዳንስ? እሱንም አውቀዋለሁ። ጃን ሜዳ ይኸውልሽ፣ ጃን ሜዳ ከመባሉ በፊት በጣም ሰፊ የእንጆሪ ማሳ ነበር ቦታው። አፄ ኃይለ ሥላሴ መንበረ ስልጣናቸውን በያዙ ማግስት ነው እጭድ አድርገው ያንን እንጆሪ ሙሉ ለባለቤታቸው። ከዛ በኋላ ምን ተባለ? ጃን ሜዳ ጃር ሊያጨሩት ጃን ሜዳ። አይ ቲንክ ፈርስት ዴት ይበቃናል። ፔፕሲ ሜዳ እንገናኝ። ፔፕሲ ሜዳ በቃ እንዳትቀሪ፣ ሰርድ ዴታችን እዛ ነው የሚሆነው። ፔፕሲ ሜዳ ደጋጋምከው ምንድን ነው ፔፕሲ ሜዳ አልኩሽ እንዴ? በቃ ምንድነው መፍዘዝ? ፈርስት ዴት ላይ ያለ ነው ትንሽ ፍዝዝ፣ ሰከንድ ላይ ድንዝዝ፣ ታዲያ ሰርድ ላይ ወዝወዝ ነው። እኔ የምልሽ ለምን ከሚደብረን ስለ ቤተሰቦች ታሪክና ጀብድ ዝና አልነገርሽም? ሽሮ ሜዳን ታውቂዋለሽ አይደል? ሽሮ ሜዳ ከመባሉ በፊት የባህል የአልባሳት መሸጫ ከመሆኑ በፊት ክችን ያለ ሽሮ የሚሸጥበት ቦታ ነበር። ባይዚ ታዲያ እታጉ ሽሮ ይባላል። ታዲያ የእታጉ ሽሮ ኃይለ ሥላሴ ከነ ባለቤታቸው አፄ ኃይለ ሥላሴ በቃ አሉ በሰዓቱ የሚባሉ አሉ ጭሰኞች በቃ እንዳለ የመጡ ይመገቡት እዛ ነበር። እታጉ ማምጡን ጥሩ ነው አክስቴ ባለዝና እንትንስ ፔፕሲ ሜዳን ታውቂዋለሽ? ፔፕሲ ሜዳ ምንድነው ደግሞ እሱ? ፔፕሲ ሜዳ አታውቂውም? እሺ ጃን ሜዳንስ? እሱንም አውቀዋለሁ። ጃን ሜዳ ይኸውልሽ፣ ጃን ሜዳ ከመባሉ በፊት በጣም ሰፊ የእንጆሪ ማሳ ነበር ቦታው። አፄ ኃይለ ሥላሴ መንበረ ስልጣናቸውን በያዙ ማግስት ነው እጭድ አድርገው ያንን እንጆሪ ሙሉ ለባለቤታቸው። ከዛ በኋላ ምን ተባለ? ጃን ሜዳ ጃር ሊያጨሩት ጃን ሜዳ። አይ ቲንክ ፈርስት ዴት ይበቃናል። ፔፕሲ ሜዳ እንገናኝ። ፔፕሲ ሜዳ በቃ እንዳትቀሪ፣ ሰርድ ዴታችን እዛ ነው የሚሆነው። ፔፕሲ ሜዳ ደጋጋምከው ምንድን ነው ፔፕሲ ሜዳ አልኩሽ እንዴ? በቃ አቤት ድግሱ እዚህ ነው እንዴ? የምን ድግስ ነው አንተ? ማህበሩ? አዎ የማህበሩ። የአቶ በላይ ቤት አይደለም ተሳስታ። የአቶ አልማዝ ወይዘሮ አልማዝ? አይ አይደለም። የማን ቤት ነው እባክህ? የትዕግስት እንዴ? የትግህ ቤት ነው እንዴ? እንዴ ምን ሆናችሁ? ለእንግዳ ቡና አቅርቤት እንጂ ቡና እኮ አልቋል ጋሼ። ለምን አነግሩኝም? ሻም ከከለልሳችሁ ነው። ቶሎ ከድርም ያለባችሁን ዕዳ ሳትከፍሉ አልሰጥም ብሏል። አረቄውስ? አረቄውንማ ባለፈው ሰው ጨረሱት እኮ ጋሼ። እኔ? አዎ። እቺ ነገር ያዝ እስኪ። ድርቆሽ ላይ ግን እንዴት ነው? ካርድ አውጡ እያሉ ነው። ከውጫ ምን እያልሽኝ ነው? አውጣ? የቅለልሽ ነው እንዴ? ምን ልታከማ እንዴ መጣሁት? 2000 ብር ነው እያሉ እኮ ነው። ካርዱ 2000 ብር ነው። እንዴት ተሽሎኛ አቅም ነኝ ነው እንጂ ነው እንጂ ታከም እንዴ። ሞሪንጋና ፓራስተሞል አምጪልኝ። ዋይፋይ ፓስወርዱ ንገረኝ። አዋጅ ቁጥር 1208/2012 የተቋቋመ የኢትዮጵያ ወንጌል አማኞች ካውንስል ከስራ አስፈጻሚዎች አንዱ የኢትዮጵያ አባል ቪዥነሪ አብያተ ክርስቲያናት ፕሬዝዳንትና የሰቨን ስፒሪት ቲቪ መንፈሳዊ ቻናል የተልእኮ ለትውልድ ቤተክርስቲያን ባለራዕይና መስራች በሆነው በሐዋርያው ዘላለም ጌታቸው የሚመራ የጎስፕል ዲፓርትመንት አለ። እዛ የወንጌል አገልጋይ ነኝ። በቃላል አንተ እቺን ነው ዶሮ ብለህ ገዝተህ ያመጣኸው? አንቺ እንደሆነ የምገዛው ነገር ሁሉ አይጥምሽም አይደል? አሁን ይሄ ምን ጎደለው? አንተማ ከጤናህ አይደለም። ያው ወደፊት ኑሮ ሲሻሻል ደግሞ ትንሽ ከፍ ያለ ይዤ እመጣለሁ። እኔ የፈለጋችሁ መጣሁ። እየደረስን ነው። እንደው ያቺ ጉዳይ አለቀች ባቆት ሲያልቅ እንደው መቼ ያልቃል ባቆት ተቸገርኩኝ። ሲያልቅ እንደው እባክህ እዚህ አካባቢ ቼክ የሚመዝሩ ታውቃለህ እንዴ? አለ እኔ አውቃቸዋለሁ። ለምን አንሄድም? ለምን አንሄድም? ጥሩ ሰው ትመስላለህ ደግሞ አንተ። ስለ ኢትዮጵያ ሙዚቃ እድገት ምን ትላለህ? የኢትዮጵያ ፊልም ማለት የሙዚቃ ኢንዱስትሪ ያማል። ጥሩ ጎን አለው። ያ ፓስታ እኮ ነው አፍሪ። መጥፎ ጎንም አለው። እንዴት መሰለህ? ይቀርብኝ ከፍ የሚለው ድምጽ ብዙ ጊዜ ረብሸኛል።
በጣም ያመኛል፣ አልቻልኩም። ሽሮም ሙዚቃው አንድ ሽንት ቤት ደርሼ መጣስ በእናትህ ማማ ወይ ልትሞት አንድ ሰዓት ነው የቀረህ ብትባል ምን ታደርጋለህ? ወዴት ነው? በቃ ይሄንም ተረጋ። የእውነት እኮ መሰለኝ ፈራው። 50 ደቂቃ አለች ልጠቀምባት። በሉ እንግዲህ ሰላም አምሹ። ልትሄድ ነው? አዎ ልሂድ መሸ። ልሸኝካ? በፍጹም አያስፈልግም፣ እኔ እሄዳለሁ። ሰፈሩ በየጊዜው ነው የሚቀያየረው። አብረን እንውጣ። ምን ማለት ነው? መንገድ አታውቅም ያልከኝ ነው? በቃ እንደዛማ ካለ ሄድቶ ቁጭ በል አንተ። ድንጋይ ራስ ምን አልከኝ? አንቺ ጀርቤን ያዘችኝ እኮ እና ይሄን ሄዳ ቼክ ተደረገው። አይ እኔ ደርሼ ልምጣ። አንቺ እሱኝ ለማይመጣብኝ እንዴ ቆይ አይደለም የትሄድ ነው? ቢቆይስ እዚሁ ልከርም ነው? አይቆይም። Later that day. በቃ ከዚህ በላይ አልቀጥልም። እንዴት አመሸክ? ቤት ውስጥ እኮ ነው ያለሁት። ደህና ነህ አይደለ? ማሬ ይኸው ልወጣ ስል ይኸው የዘጋጋው ጠብቁኝ በያቸው። አሁን እመጣለሁ። አለቃ ተነስ፣ ልንዘጋ 8 ሰዓት ነው ከሌሊቱ። እንዴ ጨምር እንጂ። አይ በቃ በልበልንካ በልጨምር። አጋመስኩት። አረ ይልቅ ምን ችግር አለው? ጠጣ። እሺ ካላችሁ መቼስ። እናንተስ ልቅዳለህ? አይ በቃኝ። እንዴት ያለው ቆንጆ ወረቄ ነው ባካችሁ። አዎ ኬት እኮ እንደሚያመጣው አላውቅም። ይችልበታል በሚገባ። መጣው አንዴ። ወዴት ነው? አንዴ መጣው። ውጣልኝ። ተረጋጋ እንጂ ዘድመኝ። አረ ምን እየሆንክ ነው? እኔ ነኝ የሆንኩትን የማውቀው። ውጣ። ለሌት ነዳች በቀዳለ እዚህ ትገባለህ። ይህ የጅል ጨዋታ ነው በእናትህ። አሁን እንደዚህ አይነት ጨዋታ አለ? ገባ እንዴ? እስከ ልብስ 2 ሊትር አላልክም እንዴ? ምን ሆናችሁ ነው የቀራችሁት? ትላንት እኮ ያው ምን ትትትትት እኔም እኮ ትንሽ ታውን። ሄሎ ጤና ይስጥልኝ። አሎ ማን ልበል? አቶ አንተነህ ነዎት? አዎ ማን ልበል? ቀጥል። ከግራር ላብራቶሪ ነበር። የሰገራ ውጤት ደርሷል። አሁን መጥቶ መውሰድ ይችላል። እሺ መጣሁ። የት ጋር ነበር ያቆምነው? ሰገራው ጋር። ስማ ይሄን አይተዋል? ምን እያደረክ ነው? እባክህ ጅንጅብል እያሸተትኩ ነው። ከረከረኝ እዚህ ጋር በእናትህ። ለሱ እኮ ታዲያ ፍቱ መድኃኒት አለ። መጀመሪያ ጅንጅብሉን ምጣድ ላይ ትጠብሰዋለህ። ጥብስ ከረከው በኋላ ትከትፈዋለህ። ከከተፍከው በኋላ ፍጭት ታደርገዋለህ። ከዛ ብትን ነው የምታደርገው። ድራሽ አባቱ ነው የሚጠፋው። ክርክሩ እንዳለ ይጠፋል። አይደለም ዝንጅብሉ ይጠፋል። ዝንጅብሉ እቻ አይጣታ ታረስቶ እኮ ነው። እንዴት ይደርሳል? ትልቅ ሰው አላችሁ እንዴ? በቃ ቃገዝተን እንካፍላለን። ወጣሽ እንደዛ ባያኔ ኩል ገዝገዝ ብዬ ነው። በቃ ቀዘቀዝካ ውጣ እንከፍላለን። አረጋጉኝ። እንደዛ ነች። እንደዛ መካከል ኮስቱም ተለቅሶ ነው ያደረው። ከብዙ መከራ ችግር ድህነት አላቀኸኛል። ተመስገን። ገና